100 ሚሊዮን ይሰጥሻል ፒያሳ ላይ ራቁትሽን ሂጂ ብትባይ ትሄጃለሽ? ሰሞኑን አቤት ምናየው ቃንታ አይቷል። ይሄንን አይቷል። እግሬ ጉዶንኩኝ ውድድሩ እንግዲህ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። ቅፍ ያሞቀኛል በጋሻው ደብቆ ፍቅር የታደረ ዳማሶርን ሰብቆ ፍቅር የዞማየን አረና ጾማዬ። ሰላም እንዴት ናችሁ? ደህና ናችሁ ወይ ውድ ኢትዮጵያውያን? እግዚአብሔር ይመስገን። እንደዚህ እየተሰደብን እንደዚህ እየተዋረድን ማለት ነው የሚያዋርዱንን የሚንቁንን የሚረግጡንን ስንክብ እድሜ ዘላለማችንን መጨረሳችን በጣም ነው የሚገርመኝ። ይቺ ሴትዮ ማለት ነው ከተናገረችው ንግግር ሁሉ የሚበዛው ማለት ነው ግማሹ መልካም ነው ይባል እንኳን ግማሹ ደግሞ ማለት ነው የሰዎች ቁስል ላይ እንዴት በርበሬ እያደረገች በሳቅ እያዋዛች እንዴት መርዟን እንደምትረጭ ምናልባት እኔ ብቻ ነኝ የገባኝ ማለት ነው። አንዳንድ ሰዎች አሉ በቃ ነገር ብቻ ጆሮአቸው ይሄ ነገሩን ብቻ ሰንጥቆ የሚሰማ አይነት ጆሮ ያላቸው ሰዎች አሉ። ያንቺ ጆሮ አሁን ጤነኛ አይደለም፣ በእውነት ጤነኛ አይደለም። ጠይቁኝ፣ እያንዳንዷን ፓርት እየቀነጫጨብኩኝ አምጥቻ አሳያችኋለሁ። እያንዳንዷን ፓርት ምን ላይ መቼ ስንት አይነት ፋውል እንደሰራች አሳያችኋለሁ። ትልቅ ሴት ናት ብለን አክብረን አዳምጠን ዝም ባልን ሁለተኛ ፕሮግራም ተሰርቶ ለሁለተኛ ጊዜ ጆሮአችን እንደዚህ መጫወቻ መሆኑ ግን የሚያሳዝነው ምንድነው መሰላችሁ? ከኔ እድሜ በታች ያሉ ላይክ ልጆቼ ይሄንን ፕሮግራም ላይ ትልቅ ሴት ናት ብለው የሷን ምክር እየሰሙ እንደሚጠፉ ሳስብ በጣም ያሳዝነኛል ማለት ነው። እንግዲህ ሁላችንም የሰማነው በአንድ ጆሮአችን የሰማናት ሴትዮዋን ላንቺ የተለየ ነገር ያለችበት መንገድ እኔ አላቅም። ይሁንሽ ሰንጢ ነገር ነሽ። እኔ መሳደብ አልወድም ነበር ግን አሰደበችኝ፣ ታናድዳለችና ለዛ ነው። እንቀጥል ጋይስ፣ እንቀጥል። አብቱዬ አንድ ቻሌንጅ ልስጥህ። ምንም ችግር የለው። ይሄ ቪዲዮ ስንት ሺህ ላይ ካገኘ ስልጣን ትለቃለህ? እኔ እኮ ተጫዋች ነኝ። አሳኮሄል እሺ፣ ስንት ይሆን? ስንት በቃ ንገረኝ እስኪ። ከ10 ሚሊዮን በላይ ዝም ብለህ አለቅም አትልም እንዴ? ሰላማዊ ሰልፍ ወጣባለሁ። ትቀፈድዳለህ። ይመችሽ። ቤተሰብ ይህ ምርቃት አሁን በዚህ ሰዓት ይህን እያያችሁ ላላችሁት ለናንተ ይሁን ይደረግላችሁ ብያለሁ። ሃይሎጋ ብሏል፣ ተመኝቶላችኋል። ይህ ምርቃት ለናንተ ይሁን። አዲሱ ዘመን በጤንነት በእውቀት በሰው ፍቅር በገንዘብ በሰላም በደስታ በርካታ ይጠራችሁ። አሜን። እነ ዶላር እነ ዩሮ እነ ፓውንድ ከያሉበት ባንክ ቤት ሆኖ በፉጨት ይጥሯችሁ። የዕለትና የዘወትር ቀለባችሁን ኬክና በርገር ያደርግላችሁ። የድህነት አሻራ የሆነችው ሽሮ ለአይነት ሆና የምትመጣ ከሆነ ትምጣ። በተረፈ ቁርስም ምሳም እራትም ኢትዮጵያውያኖች ተመግበውኝ አንጀታቸውን ጠብሳለሁ ብላ የምታስብ ከሆነ በኤሌክትሪክ ፍጥነት ከየቤታችሁ ያስወግዳል። እናንተና በረከታችሁን የምስራቅ ፀሐይ ፈንጥቅ ማለዳ ያጨባብጣችሁ። ጉዳያችሁን በተኛችሁበት ፈጽሞ ጠዋት ካልጋችሁ ይቀስቅሳችሁ። ከነገሮች የሚያዘገይ የሟርት ቃል የዓለም ጠቢባኖች ሆኑ ሰይጣን የተናገረው ቃል በእናንተ ላይ አይከናወን፣ ጉልበት አያገኝ። የአእምሮአችሁን ቋት ከምዕራባውያኖች ከአረብ ልጆች ከነእስራኤል ከሌላም ሀገር ልጆች እናንተን በ10 እጥፍ ያመንጥቅ። ኢትዮጵያውያን እንደመሆናችሁ መጠን አበሾች እንደመሆናችሁ መጠን አንደኛ ያድርጋችሁ። በከፍታ ማማ አስቀምጣችሁ ጅራት መሆናችሁ ቀርቶ ራስ ያድርጋችሁ። ላለውኝ ድል ለአበሾቹና ለታላቂቷ ምድር ኢትዮጵያ አሜን። ላንተም ቀኑ ፍክት ድምቅ ያለ ይሁንልህ። ኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። let me give you one advice። መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱኝ ይገባለው ከጁዝ ብላ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለሃል። ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄን ለብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ ግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው።
እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። if your leg is hurt I'll break my leg too እንገናኛታለን እናንተ ብቻ አስመጡልኝ ብያለሁ ሴዶ። I'm also kind of disappointed እኔ ከመስበሬ በፊት የራሰ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴዶን ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous. Sedo, we are still going to be fighting no matter what happens. ምድር ትገለበጣለች እንጂ እኔና አንተ እዛ ኬጅ ውስጥ አንገናኝ አንቀር። በዚህ ጉዳት የተነሳ ምክንያት አድርጌ አልቀርም ብሏል። ትንሽ ጠገን ፍየል ያስፈልገኛል ብሏል። እንግዲህ ሰሞኑን በፍየል ጠገን ካለ በኋላ እንግዲህ የምናየው ይሆናል፣ እናየዋለን። እንቀጥል ጋይስ። ወንድሜ ማግባት ፈልጋለሁ ግን ደግሞ ብር የለህማ። እና ለምን ፈለክ? በእናትህ ብሩ ሲጠፋ አንተ ለምን ቁመሃየው? ለምን አብረኸው አልጠፋህም? አረ እሙሙሽ ከላይሽ ላይ ተገንጥሎ ይጥፋና አንቺ ሳሊያ። ይህ ልጅ በጣም ይመቸኛል። በጣም ጎበዝ ነው። በተለይ አክቲንግ ላይ በቃ የምሩን ነው አክት የሚያደርገው ማለት ነው። ይሄ እንደ ሌሎቹ ድራማ አያስመስለውም። ጎበዝ ነው። እስቲ እንይለት። አቤት ማደናይልም ሰሞኑን አቤት ምናየው ቃንተ አይቷል። ይሄንን አይቷል። እሞ አቤት ማደናይልም አሁን ይሄው እስቲ በእናትህ ሽምቡራ ይመስል ይቃኩና አረ ያበደ ምን ያደርጋል? ሽምቡሮ ከተማ ነው ያለው። እዚህኛ ጋር የተቀቀለ ንብሮ አሁን ይሄ ቂጧን አይቷል። አሁን እንትን ይሄ ባቄላ ታውቃለህ? ባለው ላይ ከንበር የሚባል አውቃለሁ። በቃ ያ ነው ቂጧን አይቷል። ይሄ አሁን ገልስ በሉ ብታገኝ እንደዚህ አይ ነበር። አሁን ይዞት ገማና ጠቅ ነበር። የለም አናገኝም። ዛ ከተማ ላይ ነው እነሱ። ኧረ ብሮ ሳቢ ከሌለሽ እኮ ቸከሶች አይፈልጉሽም። ቢል ከሌለ የለም። ምን ያደርጋል? እኛ እዚህ ሽምቡሮን እንባላለን እንጂ ምን እናድርግ? እስቲ ምን እናድርግ? ቀባ እንካ እስኪ ቸከሷ እንዳለ ሪአክሽን አስመስል እስኪ እንካ ገንዘብ እንዳለ ባለሀብት እንደውም ገንዘብ እንዳለ እሷን ካጠገቤ ያለች እንደዛ አድርግላት ማስል ችግር የለም። ደም ባለሀብት ለመምሰል ሄሎ እንደነ አንተ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ሁሉም ነገር ተጫነ። አንድ የቀረ ነገር የለም። ሁሉም ተጫኑ። ባጥማሪፍ ደስ ብለውኛል። እንት አርጌ የሚለውን ጫንከው ባጥማሪፍ ደማል ቱጂቢው ላይ አልጫንከው። ፖርጂቢው ላይ ነው። ፖርጂቢ ሚሞሪ እሱ ነው አሪፉ። እሺ እንዴት ነኝ? ጎበዝ ነህ አንተ በጣም የምትችል ጎበዝ ነህ። ደግሞ እኮ ከስር ሜንሽን ያደረኩትን እኮ ፖሎ ያደረጉ ኖሮ 30 ሺህ ቢያስገቡ ኖሮ ይኖረን ባለሀብት ሆን ነበር። ከዛስ ይመጣሉ ንፍሮ ነበር የለም በቃ የለም። አዩ ነይ እስኪ ነይ 100 ሚሊዮን ይሰጥሻል። ፒያሳ ላይ ራቁትሽን ሂጂ ብትባይ ትሄጃለሽ? 100 ሚሊዮን እኮ ነው። ቶሎ በይ ትሄጃለሽ? አዎ ደስ ይለኛል። ሁሉም ሰው መሄድ ይችላል? አዎ ይችላል። ማለቴ ጓደኛዬ ያለች፣ ቤተሰቦቼ፣ እናቴ፣ አባቴ፣ ወንድሞቼ ያሉ አንድ ላይ መሄድ እንችላለን? አዎ ትችላላችሁ። ግን ሁላችሁም ራቁታችሁን ነው። 100 ሚሊዮን ለእያንዳንዳችሁ? አዎ ለእያንዳንዳችሁ 100 ሚሊዮን። እሺ ጠርቻቸው ልምጣ? መጣን። ቶሎ በያ። ግን ምንድን ነው ፓንት ምናምን አድርጉ ብላችሁ አታስደብሩ ነው? በስመ አብ። ኧረ እናስደብርሽ። ጭራሽ ለራቁቱ ይገርምሻል እንዴ? ፓንት አድርጉ ብላችሁ እንዳታስጨንቁን። ልደት ቀውጢ ልደት። ኧረ እንድገመው እስቲ ቀስ ብለን። ያጋጥማል እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እንቀጥላለን። አይሳሚ
እኔ እኮ ምኑን አይቶ ሳሚ እንዳል ሰው አንድ ቀን ሳይስም ይሞት። እኔ በህይወቴ እንደሱ በሴት ጠኔ በሴት ቸነፈር ሽጣር የተመታ ሰው እኮ አላውቅም። አንተ ሰው ቀብሩ ላይ እንኳን እንዴ እናቱ እኮ ነው የመጡት። አንድ ሴት አይመጣም። እናቱ እኮ የወላድ ነገር ሆኖባት ነው። እኔ እኮ የሚገርመኝ ዘሩን ራሱ አይተካሙት። ዘሩንማ በየሾር ቤቱ እኮ አፍስሶ ጨርሶ እኮ ነው የመጡት። እንኳን እንቀር እንደዚህ አይነት ሰው ከሚደገም እንኳን እኔ ግን ሲንግል የመሆን ክፋቱን በሳሚ አይ እኔ ሹር ቲቪም ቢሆን ሂጄ እዋረዳለሁ እንጂ እንደሱ አይደለም። እንደሱ ኢት ግን እንዴት እንደሚወድ ተዚያላ ከቂት ጋር ያለው አታችመንት እኮ ልዩ ነበር። በስማ አንድ ቀን ሳይዳብሰው ሞት ቀደሙ። እኔ የሚገርመው እሱ ከሄደ በኋላ ቲክቶክ እንዳለ የቂት ትሬንድ እንጂ በጣም የዘላለም ምኞት እኮ ትሬንድ ሆነ። ሳምዬ አሳይንዶ ባልሽ ማለት ነው ስልኩን ረስቶት ሄደ። እሺ ቶሎ ብለሽ ማለት ነው ከሱ አካውንት ላይ ወደ ራስሽ አካውንት ገንዘብ ትራንስፈር እንደማድረግ ቴሌግራም እና ዋትስአፕ ላይ ምን እንደተጻፈ ያይሽ ቀንሽን ትበላሻለሽ። ቼክ ማድረግ ካለብሽ ስልኩን ቼክ ማድረግም ካለብሽ ማለት ነው ስንት ብር እንዳለው ነው። ይሄ ሰውዬ እንዴት ነው እየሰራ አይደለም። ተይው እሱ ይቀመጥ ምን ይጠቅምሻል? ለማንኛውም ዛሬ ያዘጋጀውላችሁ እችን ትመስል ነበረ። በሚቀጥለው ሳምንት በአሪፍ ቪዲዮ እንገናኛለን። ቻናሉን ሰብስክራይብ አድርጋችሁ ለፉ። በሚቀጥለው እንገናኛለን። ፒስ አውት